በቃ ለሄርሜላ እንኳን ንጹህ ወንድም ሆኜ መቅረብ እፈልጋለሁ። እንደዚህ ነገሮችን ተረድተህ በዚህ ሰዓት መምጣትህና ይቅርታ መጠየቅህ ለእኔ ትልቅ ነው። ያው እነሱ እንደሚያስመስሉት እኔ ማስመሰል ስለምፈልግ ዛሬ አብርሽን ይቅርታ ጠይቀውና ምን እንደሚፈጠር አንድ ላይ እናያለን። አይ አብርሃም አንተ ክርፍፍ ማለት ነው። ክርፍፍ የሆንክ ሰውዬ እንግዲህ ኮሜንት ስር ራሱ አትመነው ይሄ ነገር የሆነ ሴራ አለ ምናምን ብለው ያሽቃብጣሉ። እናንተ ቪዲዮ ታዩም እስከ መጨረሻ ምን አይነት በግ ናቸው? እንደ በግ የምትነዱ እውነት በጎች እኮ ናቸው። በጣም ነው የምታሳዝኑት። እውነት ለመናገር አሳፋሪዎች ማለት ነው። አሁን ከእናንተ እኩል አሁን እኛ የአረብ ሀገር ሴቶች ልንባል ነው። እውነቴ ነው የምላችሁ የአረብ ሀገር ሴት ስማርትና አዋቂ ሴት ናት ማለት ነው። ብልጥ ናት። እና እንትና ማን ነው እንግዲህ ወደ ፈረንጁ ልመለስና ውድ ቤተሰቦቼ አብርሃምን እነሱን እንደሚያስመስሉት እኛም እናስመስልና ይቅርታን ጠይቀውና ምን እንደሚል እሰማዋለሁ ብሎ ነበረ። ከዛ በዚህ ሰዓት እንደዚህ ተረታኝ መጥተህ ይቅርታ መጠየቅ በጣም ደስ ብሎኛል። ከውስጥህ ከልብህ ከሆነ ይቅርታ ጠይቀኸኝ የማልቀበልበት ምንም አይነት ምክንያት የለም። በዛ ላይ ደግሞ በእድሜ አንተ ከሁላቸውም ታንሳለህ። ሩታ እንኳን በአንተ በእድሜ ትበልጠሃለች። እውነትህን ነው እንዴ? ሩታ ስትወለድ አዋልደሃታል እንዴ? ወይ ስትወለድ ነበርክ? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው? እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። የሁለት ቀን ጠፍቻለሁ። በሆነ ጉዳይ ላይ ቢዚ ሆኜ ነበረ ማለት ነው። ቢዚ ሆኜ ነበረ ትላንትና መቼ ነበረ? ከትላንት ወደም አልተመቸኝ፣ ትላንትናም አልተመቸኝ፣ ዛሬም ቀን አልተመቸኝ። በቃ እንግዲህ ታውቃላችሁ አመት በዓል ደርሰዋል አሁን ላይ። ስለዚህ ብዙም ቢዚ የሚያደርጉ ነገሮች አሉ እና እናንተም እንግዲህ ለዚህ ያብቃችሁ ነው የምለው። እኔ ምንም አልላችሁም። ለማንኛውም እንግዲህ መስራት አልተመቸኝ ነበረ። ውድ ቤተሰቦች ሩታም እንግዲህ ከቡዜ ጋር ታረቁ ተብሏል። ቪዲዮ አላየሁትም። ሌላ ማን ነው? ሄርሜላና አብርሃም አብረው መኖር ጀመሩ ተብሏል። ፎቷቸው በምንድን ነው ሲለጣጠፍ ያየሁኝ? እናንተ ኮሚኒቲ ላይ ምናምን እንዴት እንዳፈርኩኝ አላህ ምስክሬ ነው። አይ እንኳንም በዘር ማንዘሬ እንደዚህ አይነት ሰው ያልተፈጠራል። ወላሂ እንኳንም ያልተፈጠረ። በጣም እኮ ነው የሚያሳፍሩት። በጣም እኮ ነው የሚያስጠሉት። እንደዚህ ዘግናኝ ባለትዳር ወንድ ባለትዳር ሴት በዚህ ልክ መላላጣቸው በጣም ነው የሚያስጠላው። እና ብዙ ሰዎች ያው የሆነ ሪል የሆነ ነገር ነው የሚመስላችሁ። እንደዚህ ስንናገራቸው ራሱ ትናደዳላችሁ። ወላሂ አትናደዱ። የሆነ የምትጸጸቱበት ጊዜ ሊመጣ ይችላል። የሆነ ጊዜ እናንተም ነቅታችሁ ደግሞ እንደኛ መቃወም ትችሉ ይሆናል። ምናልባት ፈጣሪ ብሎ ወደ ራሳችሁ ከመለሳችሁ ማለት ነው። እኔ ዝግንን ነው ያለኝ ወላሂ ብንትን እንደዚህ ሲስማት ምናምን ቀርጸው ያወጡት ኮሚኒቲ ላይ የለጠፉት የእሷ አድናቂ ምናምን በጣም ነው የሚደብረው። በጣም ነው የሚያስጠላው። ይህ ያ ረቢ እንግዲህ እንደሰተረን ያኖረን ነው የምለው እኔ ወላሂ እንደሰተረን ያኖረን። እኔ ይህንን እንደዚህ አይነት ነገር ድሮ መጸየፈው ነበር፣ አሁንም እጸየፈዋለሁ። ከዚህም በኋላ ደግሞ በዘር ማንዘሬም በልጆችም እንዲከሰት አልፈልግም። እንደዚህ አይነት የወረደና የዘቀጠ እንትን አስተሳሰብ፣ የወረደና የዘቀጠ መላላጥ በጣም ነው የሚያስጠላው። የምሬን ነው። በጠላታችሁ እንኳን አትዩ እንደዚህ አይነት ነገር እና ተላላጡ። እንግዲህ በደንብ አድርጋቸው አብረው መኖር ጀምረው ብለው እየተሳሳሙ ነበረ። አንተ ሰውዬ ማለት ነው አርግዛለች ተብሎ ነበረ። ለምንድን ነው ሽማግሌ ማትልክላት እንዴ? ምን ይመስላል ይሄ ሽምግልና? ለምንድን ነው ማትልክላት? በዛ ላይ ደግሞ ለምንድን ነው አብረን መኖር ጀመርን አላችሁ? ግን በስልክ አስመስላችሁ መጨረሻችሁ ምን እንደምትሉ ነው እኔ ግራ የገባኝ። ህዝብን ምን ብላችሁ እንደምታስረዱት ወላሂ ምን ብላችሁ ነው የምታሳምኑት? በዚህ ልክ እኮ ህዝቡ እንዲባላ አድርጋችሁታል። የሚያባላ ነገር ያባላቸው። ሩታ ደግሞ ራስሽን አስከብር፣ ይቅርታ ይቅርታ ትላለች ሄዳ። ለምንድነው ይቅርታ የምትያቸው እነዚህ ወፈፊዎች? አንቺ አብርሃም እንኪ ስሪ ያለሽን ነገር ትሰሪያለሽ። አብርሃም እና እዚህ ጋር ብሎ ደግሞ የለም አንድ ዝግጅት ቦታ ላይ ማለት ነው ሲሄዱ ሩታ እኮ ካሜራ ላይ ይደብቃታል ብዙ ጊዜ። በጸጌ ልደት ደብቋታል። ማነው ያቀረበው? ሄርሜላን ነው። አሁን በሆነ ዝግጅት ላይ ምናምን ሲሄድ ከሩታ ጋር ሩታን አያስገባትን ካሜራ ላይ ይደብቃታል። ለራሱ ግን ካሜራ እቺ ግን ውሽሚት ግን ካሜራ ላይ ያስገባታል ማለት ነው። ከሚስቱ ጋር ግን እንደተጣላ አድርጎ ሚስቱን እዚህ ጋር እንትን አይላትም፣ አያቀርባትም ማለት ነው። የምር ግን ሴት ልጅ ናት ራሷን ማስከበር ያለባት ብዬ ነው የማስበው እኔ። በሱ አይነት ሴት ልጅ ናት። ስለዚህ ራሷን ማስከበር ያለባት ራሷ እንጂ አብርሃም ሊያከብራት አይችልም። ራሷን ካላስከበረች መቼም አያከብራትም። ሁሌ እያሰደባት ይኖራል። ሁሌ እያስረገጣት፣ ሁሌ እየነገደባት ይኖራል። ስለዚህ ሩታ እንግዲህ ቀለብ ሰቶች ደግሞ አንቺም እንደዚህ አይነት ነገር አይዲያ ስሪ፣ እንደዚህ አይነት ነገር በይ ስትባይ አልሰራም እንደምትይ አልጠራጠርም። እንግዲህ ፈጣሪ ሆነሽን ያላቅም
እኔ ምንም ልልሽ አልችልም፣ ልወቅሰሽም አልችልም። የሆነ የገደበሽ ነገር ሊኖር ይችላል፣ ወይም ደግሞ ምን ሊመጣ ነው። በቃ የራሴ ህይወት ነው። ህዝቡስ ምን አገባው? ማንም ይስደበኝ፣ ማንም ይናገረኝ፣ ምን አገባኝ? ገንዘብ እስካገኘሁ ድረስ ብለሽም ችላ ብለሽው ሊሆን ይችላል፣ አላውቅም። እንግዲህ ወደ ራሳሽ የምትመለሽ ያደርገሽ። ግን ለሚስቱ ክብር ሊኖረው ይገባል። የምር ሌላ ቦታ ሲወስዳት ካሜራ ላይ ይደብቃታል፣ ውሽሚት ግን ያቀርባታል። እንግዲህ ውሽማው ሆና ማለት ነው። ሚስቱ አይደለች፣ ፍቅረኛው አይደለች፣ ምኑ አይደለች። ለድራማ ውሽማው የድራማ ሚስቱ ነው የሚባለው፣ የድራማ ፍቅረኛው ነው፣ የድራማ ውሽማው ነው የሚባለው። ውሽማ በሉትና አይገባኝም። እሷ ግን በክብር ያቀርባታል። ሩታ ግን ይደብቃታል። ብዙ ቦታ ሲሄዱ የነፃነት ሰርግ የመጡ ጊዜ ደበቃት። አያቸው አይደለ? ቡታጀራ ማለት ነው። እና ይሄ ነገር ራሱ ያስጠላኛል። አንዳንዴ ደግሞ ሩታ እኮ ናት ጥፋተኛዋ። ለምንድነው ራሷን የማታስከብረው እላለሁ። አሁን ማታ ራሱ ከቡዜ ጋር ይቅርታ ጠየቀች አሉ እና ቪዲዮ ሰሩ። ለምን ይቅርታ ትጠይቃለች? ይሄ ሁሉ አፉ ሲከፍትበት የነበረ ማን ነው? እነዚህ ወራዶች ማለት ነው። እውነት በሷ እኮ ነው ሰው የሆኑት። የምሬ ነው የምላችሁ፣ ሰው የሆኑት ውዳቂ። እያንዳንድሽ ልክ ልክሽን ይነገርሻል። ውዳቂ እሷን ስም እያጠፋችሁ እሷን ፎቶ እየለጠፋችሁ እኮ ነው ተነስታችሁ ዛሬ ላይ የደረሳችሁ። ምድረ ሞ እያላሙላ የማናውቃቸው መሰላችሁ እንዲ። በተለይ እንደዚህ ቡታጀራ ላይ የምትልከሰከሱ የቡታጀራ ዩቱበሮች ማለት ነው። አሁን በአብርሃምና በሩታ ትዳር የምትነግዱ ራሱ አንዳችሁ ጫማ ጠራጊ ነበራችሁ፣ አንዳችሁ ብረት ቀጥቃጭ ነበራችሁ፣ አንዳችሁ ምንድን ነው ይሄ ብቻ ስራ አይናቅም፣ ስራ አይናቅም። እኔ እንትን እያልኩ አይደለም፣ ይሄ ስራ ብዬ ንቄ አይደለም። ንቄያቸው ሳይሆን የሆነ ክብራቸው ጠብቀው የነበሩበትን እያስታወሱ ቢሰሩ ይሻላል እንጂ እንደዚህ ዝሙት እያስፋፉ ህዝብን እየጨረሱ እየገደሉ አይደለም። እና እነሱ ግን ህዝብን እየበከሉ እየጨረሱ ነው እንትን የሚሉት። እንግዲህ ፈጣሪ ስራችሁን ይስጣችሁ፣ በቁማችሁ ያሳያችሁ። ህዝብን እንደበከላችሁት የሚበክል በሽታ ቤታችሁ ይግባ። የምሬን ነው የምላችሁ። ለምንድነው እንደዚህ የምለው እኔ? ተመልካችን በክለውታል። ብዙዎቻቸው ደግሞ ሪል መስሏቸው እንትን ብለዋል። ስንቶቻቸው ናቸው አሁን ትዳራቸው የሚበትኑት? እነዚህ እያዩ እነዚህ ባለጌና ጋጠወጦች እያዩ። ለማንኛውም እንግዲህ አብርሃም እንዳስመሰልከው እንደምታስመስለው እንግዲህ ፈረንጁ ማስመስለው ጉድ አድርጎሃል። አንድ ሁለተኛ ደግሞ ተመልካቾች ደግሞ ቪዲዮ እስከ መጨረሻ እዩ። እነሱ እንደሆነ ተመካክረው ነው ድራማ የሚሰሩብን ሁላችንም ላይ ማለት ነው። ሄርሜላ የራሷ ህይወት አላት ስትባሉ አላምንም ብላችኋል። የራሳችሁ ጉዳይ ነው፣ ገደል ግቡ፣ አትመኑ፣ አይመለከተኝም። አብርሃምና ሩታም አብረው ነው የሚተኙት፣ አብረው ነው የሚያድሩት። ግን እኔ አሁን ላይ የምናደድባት ነገር ቢኖር ውሽሚት እንዳስፈለገ ያመጣታል፣ ያከብራታል፣ ምን ይላታል። ሚስቱን ለምን አያከብርም? ሩታ ራሷን ለምን አታስከብርም? እንደዛ ከሆነ ራሷን እንድታስከብር እፈልጋለሁ። ሲቀጥል ደግሞ ስሪ ያላትን ነገር ለምን ትሰራለች? የምሬ ነው፣ መናገር ነው ያለብን ካሁን በኋላ። ስሪ ያለሽን ነገር ለምን ትሰራለሽ? ለምን ራስሽን አታስከብሪም? ማንን ጋጠወጥ ሴት መታ እንደዚህ ተላልጣ ለማንን ጋጠወጥ ሴት ሲያከብር የገዛ ሚስቱ የልጁን እናት አያከብርም እንዴ? ረድዘ ራስሽን አክብሪ ሩታዬ፣ የኔ ውድ ነገር። እኔ ምንም ልልሽ አልችልም። እኔ እስከዛሬ ተናግሬ የማላቅም፣ ግን እነሱ አጥፍተውባት እሷን ይቅርታ ትጠይቃለች። እነሱ አጥፍተውባት እሷን በደለኛ ያደርጓታል። እሷን ጥፋተኛ ትባላለች። አላሁ አክበር። እንግዲህ ላይ ሁላችሁ ባጃችሁ ግቡ እናንተ እና በጎች እያይዛችሁ ለማንኛውም እየጠጣችሁ መጨረሻ ላይ ግን ምን ብለው እንደሚያስረዱን የምንጠብቅ ይሆናል። እኛም የሩታና የአብርሃም ደጋፊዎች፣ እናንተም ደግሞ የሄርሜላና የአብርሃም ደጋፊዎች ማለት ነው። መጨረሻችንን የምናይ ይሆናል። ነገር ግን አንዳንድ ደጋፊ ነን ባዮች፣ ዝሙትን የምትደግፉ ሰዎች ግን የእናንተም ህይወት እንደዚህ የተጨመላለቀ እንዳይሆን፣ እውነቴን ነው። የተጨመላለቀ እንዳይሆን በቃ ጽድት በሉ። ልክ እንደ እናትሽ እንደ አባትሽ መሆን አለብሽ። እናትሽን አባትሽን አይደሽ መሆን አለበት እንዴ! ይሄ ሚዲያ ላይ የተዝረከረኩን አይደሽ አይደለም መውጣት ያለብሽ። እና ቤተሰብ ስለሆኑልኝ